ሰላም እንደምን ቆይታችኋል? የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አበይት መረጃዎችን የምናሰማችሁ ይሆናል። በሰሜን ወሎ በአንድ ጤና ጣቢያ ላይ በደረሰ የድሮን ጥቃት ልጃቸውን ለማሳከም የመጡ አባትና እናት ልጃቸውን ጨምሮ መገደላቸው ተሰማ። ሁለት የጤና ባለሙያዎች ደግሞ ከባድ ጉዳት ደርሶባቸዋል። ተጨማሪ አለን። በራያ ባላ ወረዳ በህወሓት አርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው ባደረጉት የተኩስ ልውውጥ 26 ሰዎች የቆሰሉ ሲሆን 5 ሰዎች ደግሞ መገደላቸው ተመላከተ። አንድ ፓትሮል በቦምብ መቃጠሉም ተሰምቷል። ዝርዝሩን አዘጋጅተናል። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል ገለጸ። ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋጋት የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ የገለጸ ሲሆን ሰራዊቱ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት መባሉ ተነግሯል። በዝርዝር የምናየው ይሆናል። በአማራ ክልል ውጊያ ባለባቸው አካባቢዎች እድሜያቸው ለጋብቻ ያልደረሱ ታጣቂዎች ለሴተኛ አዳሪነት እየተጋለጡ ነው ተባለ። ከሴተኛ አዳሪነት ባሻገር በወላጆቻቸው ተገደው ትዳር የሚመሰርቱ መኖራቸውና በ13 እና በ14 ዓመታቸው ልጅ እንደሚወልዱ አለፍ ሲልም ራሳቸውን ለማጥፋት ቢሞክር እንኳን ትዳር እንደማይቀርላቸው ተጠቁሟል። ሙሉ መረጃውን አጠናቅረናል። በጀርመን በርሊን ከተማ ከ50 ሺህ የሚበልጡ ዜጎች እስራኤልን በመቃወምና በጋዛ የሚፈጸመውን የጦር ወንጀል እንዲቆም በመጠየቅ ሰልፍ አካሄዱ። ሰልፉ ወደ ብጥብጥ እንዳያመራ 1800 ፖሊሶች መሰማራታቸው ተነግሯል። ሌላኛው መረጃችን ነው። ከ130 ሚሊዮን ዶላር በላይ ያጭበረበረውና በቱርክ ትልቁ ዲጂታል ማጭበርበር በመባል የሚታወቀው የቱርኩ ቺፍትሊክ ባንክ ፋርም ባንክ የመስመር ላይ ጨዋታ መስራች 45376 ዓመት ከ6 ወር ተፈረደበት። የህግ አሰራሩ ለየብቻ ለእያንዳንዱ ተጉጂ ለተፈጸመው ወንጀል የተወሰነው ቅጣት በመደመር አንድ ሰው በህይወት ዘመን ውስጥ ሊጨርሰው የማይችል እጅግ ከፍተኛ የዓመት ቁጥር እንዲመዘገብ አድርጓል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ ታማኝ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። ዛሬ በሰሜን ወሎ በአንድ ጤና ጣቢያ ላይ በደረሰ የድሮን ጥቃት 3 ሰዎች ሲገደሉ 2 የጤና ባለሙያዎች መቁሰላቸው ተሰማ። በሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ጊሾበር ጤና ጣቢያ ላይ በደረሰ የድሮን ጥቃት የ3 ሰዎች ህይወት ወዲያውኑ ሲያልፍ 2 የጤና ባለሙያዎች ደግሞ ከባድ ጉዳት ደርሶባቸው ወደ ወልዲያ ሆስፒታል መላካቸውን አንድ የሳንቃ ከተማ ነዋሪ ነግረውኛል ሲል መሰረት ሚዲያ ዘግቧል። የአይን እማኙ እንደገለጹት ትናንትና ቅዳሜ መስከረም 17 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በደረሰ የድሮን ጥቃት ልጃቸውን ለማሳከም የተገኙ አባትና እናት ከነልጃቸው ህይወታቸው ሲያልፍ 2 የጤና ባለሙያዎች ደግሞ የህክምና አገልግሎት በመስጠት ላይ ያሉ ከባድ ጉዳት ደርሶባቸዋል ሲሉ ገልጸዋል። ሁለቱን የጤና ባለሙያዎች ከፍርስራሽ ውስጥ ያነሳዋቸው እኔ ነኝ ያሉ ሌላኛው የአይን እማኝ የለበሱት ጋውን በደም ተነክሮ ነው ያገኟቸው ይላሉ። ለማሳከም የመጡት አባትና እናት ልጃቸውን ጨምሮ ሳገኛቸው ህይወት አልነበራቸውም ሲሉ አክለዋል። በጉባ ላፍቶ ወረዳ ስር የምትገኘው ሳንቃ ጊሾበር ከወልዲያ ወደ ባህር ዳር መስመር አቅጣጫ 23 ኪሎ ሜትር ርቀት ላይ ትገኛለች። ሰሞኑን ወሎ ዞን መቀመጫ ወልዲያ ከተማ አቅራቢያ በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ መኖሩን ከስፍራው የደረሰን መረጃ ያመለክታል ብሏል ሚዲያው። በተመሳሳይ በወልዲያ ዙሪያ ሲሪንቃ፣ መርሳ፣ ጌራና በሚባሉ አካባቢዎች በሁለቱ ኃይሎች መካከል የተኩስ ልውውጥ መኖሩን የአካባቢው ነዋሪዎች ጠቁመዋል ብሏል። የመከላከያ ሚኒስቴር የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል ገለጸ። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል ገለጸ። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 ቀን 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን መሞኖ የታላቅ ሀገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። የኢትዮጵያ ብሔራዊ ጥቅምን ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። በጳጉሜ 4 ቀን 2017 ዓ.ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይ እውን የማይሆንበት
የሚያደርግበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ ምክንያት ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈ ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ላይ ነበር። ቀይ ባህር የዛሬ 30 ዓመት የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 ቀን በተመረቀው የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመት የአባይ ታሪክ እንደተቀየረው ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የሚኒስትሩ ቃል አቀባይ ብርጋዴር ጀነራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ጦሮቻቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያ ስምምነት መፈረምን ተከትሎ ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብርን መፍጠሯን ተከትሎ ውጥረቱ ተባብሷል። ከዚህ ቀደም የባህር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠባጫሪነት የወነጀለች ሲሆን ፕሬዚዳንት ኢሳያስ ሉዓላዊ የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግዴለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሰው ነበር። አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም ማለታቸው ይታወሳል። የኢትዮጵያ የባህር በር ማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣቷን ተከትሎ ነው። ከዚያ በኋላ ሀገሪቱ ለገቢና ለውጭ ንግዷ የትንሿን ጎረቤት ሀገር ጅቡቲን ወደ በመጠቀም ላይ ትገኛለች። በትናንትናው ዕለት በራያ ባላ ወረዳ ህብረትና ባንዲራ የተባሉ ሁለት ቀበሌዎች በህወሓት አርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው ባደረጉት የተኩስ ልውውጥ ከሁለቱም በኩል 26 ቁስለኛ መሆኑ የተነገረ ሲሆን 5 ሞተዋል የሚሉ መረጃዎች እየወጡ ይገኛሉ። አንድ ፓትሮል በቦምብ ተቃጥሏል። ቁስለኞቹ በአላማጣና መሆኒ ጤና ጣቢያዎች ሕክምና እየተደረገላቸው ይገኛልም ተብሏል። በእስራኤል ላይ የተቃውሞ ማዕበል መነሳቱ ተነገረ። በጀርመን ከ50 ሺህ የሚበልጡ ዜጎች እስራኤልን በመቃወም ሰልፍ አካሄዱ። ሰልፉ የተካሄደው በበርሊን ከተማ ሲሆን በጋዛ የሚፈጸመው የጦር ወንጀል እንዲቆም ጠይቀዋል ተብሏል። ሰልፉ ወደ ብጥብጥ እንዳያመራ 1800 ፖሊሶች መሰማራታቸውን የከተማዋ ባለስልጣናት ተናግረዋል። ከቅርብ ጊዜ ወዲህ በአንዳንድ የአውሮፓ ሀገራት ጸረ እስራኤል የተቃውሞ ሰልፎች በተደጋጋሚ እየተደረጉ ነው። ዩናይትድ ኪንግደም፣ ፈረንሳይና ፖርቹጋል ባሳለፍነው ሳምንት ለፍልስጤም በይፋ እውቅና ሰጥተዋል። ከ130 ሚሊዮን ዶላር በላይ ያጭበረበረው የቱርኩ ፋርም ባንክ መስራች 45376 ዓመት ተፈረደበት። በቱርክ ትልቁ ዲጂታል ማጭበርበር በመባል የሚታወቀው የቺፍትሊክ ባንክ ፋርም ባንክ የመስመር ላይ ጨዋታ መስራች ሜህሜት አይድን በቅርቡ ታሪካዊ ቅጣት ተጥሎበታል። ጨዋታው ተጫዋቾች ምናባዊ ላሞችና ዶሮችን እንዲገዙ በማድረግ ከሚገመቱ እርሻዎች ትርፍ እንደሚያገኙ ቃል የገባ ቢሆንም እስከ 2017 ዓ.ም ድረስ ግን ከ130 ሚሊዮን ዶላር በላይ ከተስፈኛ ተጠቃሚዎች የተሰበሰበበት የፖንዚ ማጭበርበር ዘዴ ሆኖ ተጋልጧል። መስራቹ ሜህሜት አይድን ማጭበርበሩ ከመጋለጡ በፊት በሺዎች የሚቆጠሩ ሰዎችን ባዶ እጃቸውን ትቶ ወደ ውጭ ሀገር ከሸሸ በኋላ በ2021 ዓ.ም በብራዚል ተይዞ ወደ ቱርክ ተላልፏል። ቅጣቱ ለምን ይህን ያህል ረጅም ሆነ ተብሎ ለተነሳው ጥያቄ የቱርክ ፍርድ ቤት ለወንጀለኛው 45376 ዓመታት ከ6 ወር እስራት የወሰነው ወንጀሉ የተፈጸመው በብዙ ሺህ በሚቆጠሩ ሰዎች ከ132000 በላይ ተጎጂዎች ላይ በመሆኑ ነው ተብሏል። የህግ አሰራሩ ለየብቻ ለእያንዳንዱ ተጎጂ ለተፈጸመው ወንጀል የተወሰነው ቅጣትን በመደመር አንድ ሰው በህይወት ዘመኑ ውስጥ ሊጨርሰው የማይችል እጅግ ከፍተኛ የዓመት ቁጥር እንዲመዘገብ አድርጓል ነው የተባለው። በተግባር ይህ ቅጣት እስከ ዕድሜ ልኩ በእስር እንዲቆይ ከማድረግ ያለፈ ትርጉም ባይኖረውም የድርጊቱን ክብደትና የህግ ስርዓቱ የማጭበርበር ወንጀልን በጽናት መዋጋቱን የሚያሳይ ተምሳሌት ሆኗል።
በአማራ ክልል ውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ አዳሪነት መጋለጣቸውን ጥናት አመላከተ። በአማራ ክልል ላለፉት 2 ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እንደሚሰማሩ ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የተሰኘ ዓለም አቀፍ የጥናት ቡድን አስታወቀ። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሌና በአፋር ክልሎች ግጭትና ድርቅ ባሉባቸው አካባቢዎች በሚኖሩ 20 ሺህ ሴቶች ላይ የተደረገ መሆኑንና የልጅነት ጋብቻን ጨምሮ ጾታዊ ጥቃት በከፍተኛ መጠን እንደጨመረ መረጋገጡ ተመላክቷል። ኢትዮጵያ የሴቶችን ማህበራዊ ቅንጅት ትመራለች በሚል መሪ ቃል ላለፉት 5 ዓመታት በወጣት ሴቶች ላይ ትኩረቱን አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራም ላይ ጥናቱን ያቀረቡት የምርምር ተቋሙ የኢትዮጵያ ተወካይ ዶክተር ወርቅነህ አበበ ናቸው። በአማራ ክልል ደቡብ ጎንደር ዞን 5 ወረዳዎች ውስጥ ካሉ 67 ቀበሌዎች ናሙና መወሰዱን የተናገሩት ዶክተር ወርቅነህ በቀበሌዎቹ ላለፉት 2 ዓመታት ትምህርት ቤቶች ሙሉ በሙሉ ተዘግተው መቆየታቸውን ነው ከ90 በመቶ በላይ የሚሆኑ ተማሪዎች ከትምህርት ገበታቸው ውጪ ለመሆን መገደዳቸውን ገልጸዋል። ትምህርት ቤቶች ዝግ በመሆናቸው እድሜያቸው ከ13 ዓመት በላይ የሆኑ አብዛኞቹ ተማሪዎች ወደ ተለያዩ አካባቢዎች በመሄድ ሴቶቹ በሴተኛ አዳሪነት፣ ወንዶቹ ደግሞ በቀን ሰራተኝነት እንደሚሰማሩና ሌሎች ደግሞ እድሜያቸው ለጋብቻ ሳይደርስ ለማግባት እንደሚገደዱ በጥናቱ ተገልጿል። በጥናቱ እንደተመላከተው ከወረዳ ከተሞች በስተቀር ሁሉም ትምህርት ቤቶች ዝግ በመሆናቸው ከሴተኛ አዳሪነት ባሻገር በወላጆቻቸው ተገደው ትዳር እንዲመሰርቱ እንዲሁም አካባቢው ከፍተኛ የሆነ የጸጥታ ችግር ስላለበት ከትምህርት ገበታ ውጭ ያሉ ታዳጊዎች በከፍተኛ ድባቴ ውስጥ እንደሚገኙ ዶክተር ወርቅነህ ጥናቱን መነሻ በማድረግ አብራርተዋል። ጥናቱ ከ2015 ዓ.ም ጀምሮ ለተከታታይ 3 ዓመታት የልጅነት ጋብቻ፣ የስነ ተዋልዶ ጤና አጠባበቅና ሌሎችን ጾታን መሰረት አድርገው የሚፈጸሙ ጥቃቶችን የዳሰሰ መሆኑን በሰሜኑ ጦርነት ወቅት በትግራይ ክልል በተለይ የኤርትራ ሰራዊት በነበረባቸው አካባቢዎች ያስገድዶ መድፈርና ሌሎች ጥቃቶች በስፋት መታየታቸውን የተናገሩት ዶክተር ወርቅነህ በተመሳሳይ ሌሎች በጥናቱ የተካተቱ ክልሎች የሚገኙ ታዳጊዎች የልጅነት ጋብቻን ጨምሮ ሌሎች ጫናዎች በቤተሰቦቻቸው አማካኝነት እንደሚደርስባቸው ጠቅሰዋል። በኦሮሚያ ክልል፣ ምስራቅ ሐረርጌ፣ በአፋርና በሶማሌ ክልሎች ባህልን መሰረት አድርገው የሚፈጸሙ ጥቃቶች መስፋፋታቸውን የተናገሩት ተወካዩ በዚህም በርካታ ታዳጊዎችን ያለ እድሜያቸው በመዳር ትምህርታቸውን አቋርጠው ልጅ ለመውለድ መገደዳቸውን ጠቁመዋል። በደቡብ ጎንደር፣ በምስራቅ ሐረርጌ የሚገኙ በጥናቱ የተካተቱት ልጃገረዶች መካከል 78 በመቶ የሚሆኑት እድሜያቸው ለጋብቻ ሳይደርስ ወይም የሁለተኛ ደረጃ ትምህርታቸውን ሳይጨርሱ ወደ ትዳር እንዲገቡ መገደዳቸውን ጥናቱ አመላክቷል። በተመሳሳይ በአፋር ክልል ዞን 5 በሚባለው አካባቢ የሚገኙ በጥናቱ ከተካተቱ 49 በመቶ የሚሆኑ ታዳጊዎች እድሜያቸው ለጋብቻ ሳይደርስ በቤተሰብ ጫና ጋብቻ መፈጸማቸው ተገልጿል። በእነዚህ አካባቢዎች እድሜያቸው ሳይደርስ የሚያገቡ ልጃገረዶች በትምህርት ላይ ቢሆኑ እንኳን ካገቡ በኋላ ትምህርታቸውን እንደሚያቋርጡ የተናገሩት ዶክተር ወርቅነህ የሁኔታ ከአማራ ክልል ውጪ ባሉ ሁሉም አካባቢዎች በስፋት እንደሚፈጸም አስረድተዋል። በጥናቱ እንደተመላከተው ከተካተቱ ልጃገረዶች መካከል ከጋብቻ በኋላ ትምህርታቸውን ሳያቋርጡ የቀጠሉት 20 በመቶ ብቻ ናቸው። ከጋብቻ በኋላ ትምህርታቸውን ባለማቋረጥ ደቡብ ጎንደር ከሌሎች አካባቢዎች የተሻለ ነው ያሉት ጥናት አቅራቢው በጥናቱ ከተካተቱት መካከል 78 በመቶ የሚሆኑት ከጋብቻ በኋላ ትምህርታቸውን መቀጠላቸው፣ በአንጻሩ ምዕራብ ሐረርጌ 8 በመቶ ብቻ ልጃገረዶች ትምህርታቸውን ሲቀጥሉ፣ አብዛኞቹ ከጋብቻ በኋላ ትምህርታቸውን ለመቀጠል ከባድ እንደሚሆንባቸው ሳይጠቅሱ አላለፉም። ልጆች ለምን እንደሚዳሩ በገለጻቸው ወቅት ያብራሩት ዶክተር ወርቅነህ ስለ ጋብቻ ያለው አመለካከት እንደ አካባቢው የተለያየ መሆን እንዲሁም ድርቅ፣ ጦርነት፣ ድህነትና መሰል ችግሮች መስፋፋት ያለ እድሜያቸው እንዲዳሩ ገፊ ምክንያቶች ናቸው ብለዋል። በሌላ በኩል በሁሉም አካባቢዎች የሚገኙ ሴቶች በቤተሰብ የሚደርስባቸውን የስራ ጫና ለመሸሽ እድሜያቸው ለትዳር ሳይደርስ እንደሚያገቡ ያስረዱት ዶክተር ወርቅነህ አብዛኞቹ በቤተሰቦቻቸው በኩል ከባድ የሆነ የጉልበት ብዝበዛ እንደሚያጋጥማቸው ተናግረዋል። በአፋርና በሶማሌ ክልሎች ያለው የጋብቻ እድሜ እየቀነሰና በአንጻሩ የልጅነት ጋብቻ እየተንሰራፋ መምጣቱ በጥናቱ እየታየ መሆኑ በተለይ አፋር አብሱማ የሚባለው ባህላዊ ስርዓት ብዙዎችን ለልጅነት ጋብቻ እንዳጋለጣቸው ዶክተር ወርቅነህ አስረድተዋል። አብሱማ ማለት ሴት ልጅ የእናቷን ወንድም ልጆች ወይም የአጎቷን ልጆች እንድታገባ የሚያስገድድ ስርዓት መሆኑን ያስረዱት ተወካዩ ስርዓቱ ከሌላ ሰው ጋር ጋብቻ መፈጸምን የሚከለክል በመሆኑ 97 በመቶ የሚሆነው ጋብቻ በቤተሰብ የሚወሰን መሆኑን አብራርተዋል። በባህላዊ ጋብቻ ስርዓት ሴቶች ልጆች ምንም አይነት መብት የላቸውም ያሉት ዶክተር ወርቅነህ ራሳቸውን ለማጥፋት እንኳን ቢሞክሩ ጋብቻው አይሰረዝም ብለዋል። በመሆኑም በርካታ ልጃገረዶች ጋብቻን በመፍራት ወደ አረብ ሀገሮች እየተሰደዱ መሆኑን ጥናቱን መነሻ በማድረግ አብራርተዋል። ከመሰደድ ባሻገር ከቅርብ ቤተሰብ ጋር ጋብቻ አንፈጽምም በማለት ራሳቸውን የሚያጠፉ መኖራቸውንም አክለዋል። በሶማሌ ክልል የድርቅ መስፋፋትና የቤተሰብ ምጣኔ ትምህርት በአግባቡ አለመዳረስ ለልጅነት ጋብቻ ትልቅ አስተዋጽኦ አድርጓል ያሉት ዶክተር ወርቅነህ ቀደም ሲል ወንዱ ለሚያገባት ሴት በርካታ ከብቶችን በስጦታ መልክ ያቀርብ ነበር። ነገር ግን ዛሬ ድርቅ በመስፋፋቱና ብዙ እንስሳት ባለመኖራቸው ወንዶች ያለምንም ስጦታ ሴቶችን በቀላሉ ስለሚወስዱ የልጅነት ጋብቻውን አፋጥኖታል በማለት ገልጸዋል። በትግራይ ክልል በተደረገው ጥናት በጦርነቱ ወቅትና
ይሁንና ከጦርነቱ በኋላ የልጅነት ጋብቻ በከፍተኛ ሁኔታ መጨመሩን ዶክተር ወርቅነህ አስታውሰው በተለይ በጦርነቱ ወቅት በክልሉ ምንም አይነት የወሊድ መቆጣጠሪያ ባለመኖሩ ሴቶች በ13 ወይም በ14 ዓመታቸው ልጅ ለመውለድ መገደዳቸውን ጥናቱን ዋቢ አድርገዋል። ከጦርነቱ በኋላም በጦርነት የተሳተፉ ወጣቶች አስገድዶ መድፈርንና እገታን በመለማመዳቸው ወደ ማህበረሰቡ ሲቀላቀሉ ህጻናትን የመድፈር እንቅስቃሴ መታየቱን ዶክተር ወርቅነህ ያክለዋል። በተመሳሳይ በትግራይ አዋሳኝ በኩል ባሉ የአፋር ክልል አካባቢዎች በጦርነቱ የሞቱ የቤተሰብ አባላትን ለመተካት በሚል ህጻናትን ያለ እድሜያቸው እንደሚድሩ ተናግረዋል። ችግሩን ለመከላከል ጦርነት፣ ድህነትና መሰል ታዳጊዎችን ያለ እድሜያቸው እንዲያገቡ ገፊ የሆኑ ምክንያቶችን ከማስወገድ በተጨማሪ በማህበረሰቡ ዘንድ ያሉ ልማዶችን ማስወገድ ተገቢ ነው የሚል የመፍትሄ ሀሳብ በጥናቱ ቀርቧል። እንደ አፋርና ሶማሌ ክልሎች ያሉ የቤተሰብ ምጣኔ ትምህርትን የማይቀበሉና የማይተገብሩ አካባቢዎች ላይ ትኩረት አድርጎ በመስራት የሴቶችን ጥቃት መከላከል ያስፈልጋል ተብሏል። በጥናቱ ላይ የቀረቡ ሀሳቦች ሙሉ በሙሉ ተቀባይነት እንዳላቸውና ችግሮቹ መኖራቸውን እንደሚያውቅ የሴቶችና ማህበራዊ ጉዳይ ሚኒስቴር አረጋግጧል። በዕለቱ ከቀረበው ጥናትና ከሌሎች ጥናቶች የተገኙ መረጃዎችን እንደ ግብዓት በመውሰድ ችግሮችን ለመፍታት እየተሰራ መሆኑን የተናገሩት በሚኒስቴሩ የሴቶች የመብት ስርዓት ከፍተኛ ባለሙያ ወይዘሮ ማህሌት አማረ ናቸው። ጥናቱ በቅርብ መጠናቱን እንደሚያውቁ የተናገሩት ወይዘሮ ማህሌት በጦርነቱ የተጎዱ አካባቢዎችን ለመደገፍ መንግስት 3.1 ቢሊዮን ብር በጀት መድቦ እየሰራ መሆኑን ተናግረዋል።